አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የኢጣሊያ ወታደሮች ምጽዋ ከደረሱበት ዕለት ጀምሮ ራስ አሉላ የፈሩትና አስቀድመውም የተከላከሉት ጉዳይ እየገፋ መጣና አድዋ ላይ ትልቁን ጦርነት አስነሳ። ከኢጣሊያኖች ጋር በሰላም ለመኖር ታላቅ እምነትና ተስፋም የነበራቸው አጼ ምኒልክ ዝነኛውን የውጫሌን ውል ሲፈራረሙ 17ኛው አንቀጽ አከራካሪ ብቻ ሳይሆን ጦርነትንም አስከተለ። ያ ጣጠኛ አንቀጽ የሚለውም የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግሥት አጋዥነት መላላክ ይቻላቸዋል የሚል ነበር። ይህም አንቀጽ በአማርኛው ቋንቋ ፈቃዱ የሆነ እንደሆነ የሚል ቃል ያለው ሲሆን በኢጣሊያንኛው ቋንቋ ደግሞ ይገባዋል የሚል የግዴታ መንፈስ ያዘለ ኑሮ ሁለቱም ሳይገጣጠሙ ቀሩ። ራስ አሉላ ግን የውሉን ነገር እንደሰሙ ክንዳችን ካልጠነከረ ፈረንጅን በወረቀት ለመከላከል እንዴት ይሆናል ብለው ነበር። የፈሩት አልቀረላቸውም። ለጦርነቱ ከአጤ ምኒልክ ጋር ሆነው ተሰለፉ። በጀነራል ባራቴሪ አዝማችነት 20 ሺህ ወታደር አሰልፎ ከ60 በላይ መድፍ ጭኖ ከአስመራ ተነስቶ ትግራይ የገባው የኢጣሊያ ጦር በመጀመሪያ አምባላጌ ቀጥሎ መቀሌ ላይ ከሆነ በኋላ እንደገና ኃይሉን ጨምሮ በአራት ኃይሎች አዋጊነት መድቦ ወደፊት ገፋ። አጼ ምኒልክም በራሳቸው አዝማችነት ከእቴጌ ጣይቱ ጀምሮ በአንድ ንጉሥ፣ በሰባት ራሶች፣ በአንድ ዋግ ስዩምና በአንድ ፊታውራሪ አዋጊነት ከ70 ሺህ በላይ የሆነ ጦር አሰልፈው ወደ አድዋ ገሰገሱ። ሁለቱም ወገኖች ለታላቅ ጦርነት መሰለፋቸውን የተመለከቱት እውነተኞቹ ዜጎች ደግሞ የግል ጠባቸውንና ኩርፊያቸውን ጠብር ግፍ እያደረጉ ወደ ወገን ጦር ተቀላቀሉ። ከነዚያም ቁርጠኞች ወገኖች ደጃዝማች ባህታ ሀጎስ፣ ራስ ስብሃትና ራስ ሀጎስ ተፈሪ ዋና ዋናዎቹ ነበሩ። በተለይም ደጃዝማች ባህታ ሀጎስ ቀደም ብለው የኢጣሊያኖች ደጋፊ ሆነው በማገልገላቸው የአካለ ጉዛይ ገዢ ሆነው ነበር። በዚህም ጊዜ በግዛታቸው ውስጥ የሚገኘው ለም መሬት ተቆጥሮና ተከልሎ ለኢጣሊያኖች እንዲሰጥ እንዲያደርጉ ታዘዙ። ከነዚያም ቁርጠኞች ወገኖች ደጃዝማች ባህታ ሀጎስ፣ ራስ ስብሃትና ራስ ሀጎስ ተፈሪ ዋና ዋናዎቹ ነበሩ። በተለይም ደጃዝማች ባህታ ሀጎስ ቀደም ብለው የኢጣሊያኖች ደጋፊ ሆነው በማገልገላቸው የአካለ ጉዛይ ገዢ ሆነው ነበር። በዚህም ጊዜ በግዛታቸው ውስጥ የሚገኘው ለም መሬት ተቆጥሮና ተከልሎ ለኢጣሊያኖች እንዲሰጥ እንዲያደርጉ ታዘዙ። ቀጥሎ ደግሞ በግዛታቸው ውስጥ የሚገኙትን ቆነጃጅት እየመረጡ ለኢጣሊያውያን ወታደሮች እንዲሰጡ ታዘዙ። በዚህ ጊዜ ባህታ ሀጎስ አሻፈረኝ ብለው ይነሳሉ። ባለቤታቸውም ምን ነው እነርሱ ያዘዙህን ብትፈጽም ይሏቸዋል። እሺ እንግዲያው በመጀመሪያ ያንቺን ልጆች ልስጣቸዋ ይላሉ ባህታ ሀጎስ። እዋይ ይህስ አይሆንም ይላሉ እናት። ነገሩ ባንቺ ላይ ሲመጣ የእናትነትሽ ልብ ተነካ፣ ሌሎች እናቶችም ልባቸው እንደሚነካ አስቢ ብለው ባህታ የወገኖቼን መሬትና ቆነጃጅት ለቀይ መርዘኛ እባብ አሳልፌ አልሰጥም ብለው አሻፍረኝ ይላሉ። ወዲያው የበላያቸውና ተቆጣጣሪያቸው የነበረውን ኢጣሊያዊ የመቶ አለቃ ራሳቸው ጉሮሮውን አንቀው ይጥሉና በእግራቸው ረግጠው በጎራዴያቸው ሲወጉት የመቶ አለቃው ኢጣሊያ እኮ ኃያል ናት እያለ ሲጮህ ባህታም ጉሮሮውን በጎራዴያቸው እንደወጉ ኢትዮጵያም ከኢጣሊያ የበለጠች ኃያል ናት ብለው ረሸኑት። ቀጥለውም ሐላይ በተባለው ቀበሌ ከነበረው የኢጣሊያ ጦር ጋር ገጥመው ከፍተኛ ጀብዱ ፈጽመው በቆራጥነት ተሰዉ። ሕዝቡም የሰገኔቱ ጀግና ባህታ
እናትህ አንበሳ ወልዳ ሳደገች ወይ አጥብታ ባንድ ጠመንጃ መቶውን የምትመታ ተባለላቸው። ይህ የጀግንነትና የአንድነት ዜና በያለበት ማስተጋባት ጀመረና በሹመትና በልዩ ልዩ ምክንያት አኩርፈው የነበሩት መኳንንትና ወታደሮች ሁሉ ከኢጣሊያኖች አካባቢና ከየነበሩበት እየወጡ ወደ አጼ ምኒልክ ገሰገሱ። ከኢጣሊያ ጦር ጋር ተሰልፈው የነበሩትና በቅጽል ስም ባሻ ባዙቅ እየተባሉ ይጠሩ የነበሩት የኤርትራ ተወላጆችም እንጀራቸውን ብንበላም ለነሱ ብለን አገራችንን ንጉሠ ነገሥታችንንስ አንወጋም ብለው ውስጥ ውስጡን አድመው ብዙዎቹ በጦርነቱ ለኢጣሊያ ሳይዋጉለት ቀርተዋል። ኢጣሊያ ኢትዮጵያን በወረረች ጊዜ በየዱር ገደሉ ሸፍተው የነበሩ በርካቶች ጣሊያንማ ሀገራችንን ወራ አትቀመጥም ብለው ቅድሚያ ለሀገሬ ብለው ዳር ድንበራቸውን ለማስከበር ተዋድቀዋል። ድንቅ ታሪክ ጽፈዋል። አዎ ምንጊዜም ምድረ ቀደምቷን ሀገራችንን እምዬን ኢትዮጵያን እናስቀድማት። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። እጅ ነስተናል፣ እናመሰግናለን ብለናል። አዲስ 1879